ኢትዮጵያና ኤርትራ በተፋጠጡበት በዚህ ወሳኝ ጊዜ የኤርትራ ዋና ከተማ አስመራም በፈንጂ ተናውጣለች። በኤርትራ ላይ ከባድ የተባለ ጥቃት ተፈጽሟል። ይህንን ጥቃት የፈጸመው አካልና የተፈጸመበት ምክንያት በቆይታችን በዝርዝር ይቀርባል። ጠቅላይ ሚኒስትር አብይ አህመድ ለኤርትራ የመጨረሻውን ማስጠንቀቂያ ሰጥተዋል። ይህንን ማስጠንቀቂያ ተከትሎ በኤርትራ የተፈጠረው ኩነትም አወዛጋቢ ሆኗል። ውድ ቤተሰቦቻችን እነዚህን ጉዳዮቻችን በሰዓቱ የዜና ትንታኔያችን እንመለከታለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት እጅግ የመጨረሻ የተባለ ማስጠንቀቂያ ሰጥተዋል። የኤርትራ መንግስት ኢትዮጵያን ለማተራመስ የሚያደርገውን ማንኛውም ተጨማሪ ሙከራ መንግስታቸው እንደማይታገሰው ገልጿል። ምናልባትም ደግሞ ከሞከረ የመጨረሻው ይሆናል ሲሉ ነው ያስጠነቀቁት። ጠቅላይ ሚኒስትሩ ይህንን ያሉት ከኢትዮጵያ ዜና አገልግሎት በትግርኛ ቋንቋ ቃለ ምልልስ ባደረጉበት ወቅት ሲሆን በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረቶች በተደጋጋሚ ሻቢያ ብለው ከጠሩት የኤርትራ መንግስት ጋር ስላለው ግንኙነት ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በሰሜን እዝ ላይ ከተፈጸመው ጥቃት በኋላ የተፈጠረውን የጸጥታ ክስተት በመጥቀስም የኤርትራ ጦር ወደ ትግራይ ክልል መግባቱን ተናግረዋል። በወቅቱ ወደ ኋላ እያፈገፈጉ ለነበሩ የኢትዮጵያ ሰራዊት አባላት የኤርትራ ሲቪሎችና ባለስልጣናት ላደረጉት ድጋፍ ምስጋናቸውን ቢያቀርቡም በጦርነቱ ወቅት በኤርትራ ሰራዊት የተፈጸሙ ግፍና በደሎችን ግን በጽኑ አውግዘዋል። ክፉን ክፉ ደጉን ደግ ለማለት አንሸማቀቅም ያሉት ጠቅላይ ሚኒስትሩ የፌዴራል መንግስት በወቅቱ ከህወሓት ጋር ከባድ ውጊያ ላይ በነበረበት ወቅት የኤርትራ ጦር እንዳይገባ መከላከል ሳይችል መቅረቱን ገልጸዋል። በቃለ ምልልሱ በትግራይ ክልል ስለተፈጸሙ በደሎች ሲያብራሩ የኤርትራ ጦር በሲቪሎች ላይ ግድያ መፈጸሙንና መጠነ ሰፊ የንብረት ውድመት ማድረሱን ጠቅላይ ሚኒስትሩ ገልጸዋል። በተለይም በአክሱም ከተማ በሁለት ቀናት ውስጥ በመቶዎች የሚቆጠሩ ወጣቶችን መግደሉን፣ በአድዋ በአዲግራትና በሽሬ የሚገኙ ፋብሪካዎችን፣ መኖሪያ ቤቶችን ማውደማቸውን እንዲሁም የህዝብ ተቋማትና ማሽነሪዎች በስርዓት መዝረፋቸውን ገልጸዋል። በገቡባቸው ከተማዎች ሁሉ ውድመት ስለሚፈጽሙ በዘዴ ወደ መቀሌ እንዳይገቡ አድርገናቸዋል ሲሉም አክለዋል። የኤርትራን የፖለቲካና የኢኮኖሚ ስርዓት በጽኑ የነቀፉት ጠቅላይ ሚኒስትሩ የሀገሪቱ አመራር በልማትም ሆነ በሰላማዊ የስልጣን ሽግግር እምነት የለውም ብለዋል። የኤርትራ ህዝብ ታታሪና ስራ ፈጣሪ ቢሆንም አቅሙን የሚመጥን መንግስት አላገኘም ሲሉም ተናግረዋል። ሀገሪቱ ነጻነቷን ባገኘችበት ወቅት ይሰሩ የነበሩ በመቶዎች የሚቆጠሩ ፋብሪካዎች በአሁኑ ወቅት ከስራ ውጪ መሆናቸውን የገለጹት ጠቅላይ ሚኒስትሩ የአስመራ ዩኒቨርሲቲ መዘጋቱን ሀገሪቱን የሚሰራ ከፍተኛ የትምህርት ተቋም እንዳይኖር አድርጎታል ሲሉም ተናግረዋል። ጠቅላይ ሚኒስትሩ ኤርትራውያን ወደ ጎረቤት ሀገራት ማለትም ወደ ኢትዮጵያ፣ ሱዳን፣ ኬንያ፣ ዩጋንዳ የሚያደርጉትን ከፍተኛ ስደት ከኤርትራ መንግስት አስተዳደር ጋር አያይዘውታል። የኤርትራ ባለስልጣናት በስደተኛ ማህበረሰቦች መካከል ሰላዮችን በመላክ ክትትልና ማስፈራራት እንደሚያደርጉም ገልጸዋል። ኤርትራውያን ኢትዮጵያ እንደ ገዛ ሀገራቸው ቆጥረው መስራት አለባቸው የሚል አቋም ነበረን ያሉት ጠቅላይ ሚኒስትሩ፣ ሆኖም ሲቪሎችን የስርዓቱ ወኪሎች ካሏቸው ሰዎች መለየት አዳጋች መሆኑን ነው የገለጹት። አክለው መንግስት በሀገራቸው ሰላም ይነሳቸዋል፣ በስደትም ቢሆን ይህንን ድርጊቱን ይቀጥላል። ይህ ደግሞ ይቅር የማይባል ሰብአዊ በደል ነው ሲሉ ነው የተቹት። የጠቅላይ ሚኒስትሩ ጠንከር ያለ ንግግር የተሰማው በአዲስ አበባና በአስመራ መካከል ያለው ግንኙነት እጅጉን በሻከረበት ወቅት ነው። እንደ አውሮፓውያን የዘመን አቆጣጠር በ2018 የነበረው መቀራረብ በ2022 የፕሪቶሪያ ሰላም ስምምነት መፈረሙንና ጠቅላይ ሚኒስትር አብይ አህመድ በ2023 የቀይ ባህር ጉዳይን የኢትዮጵያ ህልውና ጥያቄ መሆኑን መግለጻቸው ተከትሎ ውጥረት ውስጥ መግባታቸው ይታወሳል። ሲካሄድ ከቆየ በኋላ በግንቦት 2021 በተደረገው የፌዴራል ምርመራና በኖቬምበር 1928 2020 ባለው ጊዜ ውስጥ በአክሱም ከተማ በሲቪሎች ግድያ፣ የንብረት ውድመትና ዘረፋ መፈጸሙን በድርጊቱም የኤርትራ ወታደሮች መሳተፋቸውን በይፋ አምኗል። ከዚህም በተጨማሪ በተለያዩ ዓለም አቀፍ ተቋማት
የተካሄዱ ምርመራዎች በታሪካዊቷ አክሱም ከተማ የተፈጸሙትን ግፎች አረጋግጠዋል። ሰኔ ወር 2025 ዘ ሴንተራል የተሰኘ ተቋም ባወጣው ሪፖርት የኤርትራ አመራር ለጦርነቱ ከወራት በፊት በንቃት ሲዘጋጅ እንደነበረ በትግራይ ክልል ከተፈጸመው ከባድ የሰብአዊ መብት ጥሰቶች ጎን ለጎን ኢንዱስትሪ ደረጃ ያለውን ዘረፋ ማቀነባበሩን ይፋ አድርጎ ነበር። ከዚህ በፊት በተመሳሳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግና ባለስልጣናትን የዘለፉበትን ቃለ ምልልስ ማድረጋቸው ይታወቃል። እንደ ጠቅላይ ሚኒስትር አብይ አህመድ ሁሉ የብልጽግና ባለስልጣናትን እጅግ በጣም ዝቅ በሚያደርጉ ቃላት ገልጸዋቸው ነበር። በቃለ ምልልሳቸው የብልጽግና አመራሮችን በጦረኝነት የከሰሱ ሲሆን የኤርትራን መሬት በኃይል ለመውረር እየሰሩ እንደሚገኙ ነው የተናገሩትም። በሁለቱ ኃይሎች መካከል የተጀመረው ሰጣ ገባም በአሁኑ ሰዓት እጅግ ከፍተኛ ሁኔታ ላይ መድረሱን ነው የሚናገረው። በተለይም በድንበር አካባቢ ያለው ወታደራዊ ስምሪት ከምንጊዜውም በላይ ከፍተኛ ደረጃ ላይ መድረሱን የተለያዩ ዓለም አቀፍ ተቋማት መዘገባቸው የሚታወስ ሲሆን በሁለቱም ባለስልጣናት በኩል የሚነገሩ ንግግሮችም ጦርነቱ አይቀሬ መሆኑን እማኝ ናቸው። በ130ኛው የአድዋ ድል ክብረ በዓል ላይ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም አሰብ በሰላማዊ ዲፕሎማሲ ካልተመለሰ በጦርነት ይመለሳል፣ ወጣቱ ይዘጋጅ ሲሉ መናገራቸው ጦርነቱ እጅግ የተፋፋመ መምጣቱን እማኝ ነው ሲሉ ምስክርነታቸውን ሰጥተዋል። የፖለቲካ ተንታኞችም በሁለቱ ሀገራት መካከል ያለው ውጥረት በተለይም በትግራይ ክልል ያለውን የፖለቲካ ትኩሳት በማጋጋልና በማገዝ ላይ የተመሰረተ እንደሆነ ነው የሚነገረው። የህወሓት ኃይሎች ከኤርትራ እየቀረበላቸው ያለው ወታደራዊና ዲፕሎማሲያዊ እንዲሁም ፖለቲካዊ ድጋፍ ለዚህ ፍጥጫ ዋነኛው መንስኤ እንደሆነ ነው የሚነገረው። የፌዴራሉ መንግስት የኤርትራ መንግስት በትግራይ ላይ ያለውን ድጋፍ እንዲያቋርጥ ነው ይህንን መልእክት ማስተላለፍ የፈለገው። የኤርትራ ሰራዊት ከቅርብ ጊዜ ወዲህ በትግራይ ክልል አብዛኛው ቦታዎች እየተንቀሳቀሰ ሲሆን የኤርትራ ገንዘብ ናፍቃ በትግራይ ክልል መገበያ እንዲሆን የህወሓት ከፍተኛ አመራሮች ወስነዋል። የኤርትራ ኢንተርኔት አገልግሎትም በትግራይ ክልል አገልግሎት እየሰጠ እንደሚገኝ ነው የተነገረ የሚገኘው። እነዚህ ነገሮች ተደምረው በኤርትራና በፌዴራሉ መንግስት መካከል ያለውን አለመግባባት ከጫፍ አድርሰውታል። ምናልባትም በቅርብ ቀናት ውስጥ ጦርነት ሊጀመር እንደሚችል ነው የተነገረ የሚገኘው። የፌዴሪ መከላከያ ሰራዊት ከኦሮሚያና ከአማራ ክልል ከዚህ በፊት ከታጣቂዎች ሲዋጋባቸው የነበሩ አካባቢዎችን ለቆ ወደ ሰሜን አካባቢ ማቅናቱ የተዘገበ ሲሆን በዚህ ምክንያትም በኦሮሚያና በአማራ ክልል አንዳንድ አካባቢዎች ውጥረት ነግሷል። መከላከያ ሰራዊቱ መውጣቱን ተከትሎ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኞች ላይ ያነጣጠረ ግድያ መፈጸሙን በሰሞኑ መዘገባችን ይታወሳል። በዚህ ግድያም በአካባቢው ነዋሪ የነበሩ ሲቪሎች በጉዳቱ ሰለባ ሆነዋል። ከ20 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኞች የጥቃቱ ሰለባ እንደሆኑ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ ያስታወቀችው። ይህንን ድርጊት የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤትን ጨምሮ ታላላቅ የሀገሪቱ ተቋማትም አውግዘውታል። ይህ በእንዲህ እንዳለ በሰላማዊ ዜጎች ላይ የሚደርሰው ጥቃት ከአርሲ አልፎ ወደ ወለጋም እየተደጋገመ ይገኛል። በተመሳሳይ በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ አካባቢም የኦሮሞ ነጻነት ሰራዊት አባላት በሲቪሎች ላይ ጥቃት ማድረሳቸውን ነው ዲደብሊው የዘገበው። ለዲደብሊው ቃላቸውን የሰጡ የአካባቢው ነዋሪዎች የኦሮሞ ነጻነት ሰራዊት አባላት በአካባቢው የሚኖረውን ንጹሃን ማህበረሰቦችን ኢላማ ያደረገ ጥቃት በመክፈት 4 ንጹሃን ሰዎችን ገለዋል። ከ5 ቀበሌዎችም በርካቶች እንደተፈናቀሉ ነው ዲደብሊው የዘገበው። እነዚህ ጥቃቶች በአብዛኛው የተስተዋሉ የመጡት መከላከያ ሰራዊቱ አካባቢውን ለቆ በመውጣቱ ነው። የኦሮሚያና የአማራ ክልል አካባቢዎችን የክልሉ የጸጥታ ኃይል ሰላም የማስከበር ስራውን ተረክቦ እየሰራ ቢሆንም ውጤታማነቱ ግን እምብዛም እየሆነ ነው። በተለያዩ አካባቢዎችም ታጣቂዎቹ ከአካባቢው የጸጥታ ኃይል በላይ ሆነው የተለያዩ ጥቃቶችን እየፈጸሙ ይገኛሉ። በአማራ ክልልም የፋኖ ታጣቂዎች መከላከያ ሰራዊቱ አካባቢዎችን ለቆ መውጣቱን ተከትሎ በርካታ ወረዳዎች
ቀጠናዎችንና ከተማዎችን መቆጣጠራቸው ነው እየተገለጸ የሚገኘው። ይህ በእንዲህ እንዳለ የኤርትራና የየመን ሀውቲዎች ግጭት ውስጥ መግባታቸው እየተዘገበ ነው የሚገኘው። በቀይ ባህር ውስጥ እጅግ ስትራቴጂ እንደሆነችና ጠቀሜታዋ የጎላ እንደሆነ የሚነገርላት የሃይሻ ደሴት ይገባኛል ፍጥጫ ዘመናትን የተሻገረ ነው። በኤርትራና በየመን ሀውቲዎች ብሎም በየመን መንግስት በኩል በተደጋጋሚ በዚህ ደሴት ምክንያት ተደጋጋሚ ግጭቶችና አለመግባባቶች ሲፈጠሩ ቆይተዋል። በሰሞኑ የኤርትራ ኃይል በአካባቢው በሚንቀሳቀሰው የየመን ሀውቲ ባህር ኃይል ላይ ጥቃት መሰንዘሩን ተከትሎ የሀውቲ አማጽያን በኤርትራ ላይ ጥቃት መክፈታቸው ነው የተሰማው። በትላንትናው ዕለት አስመራ ከባድ የተባለ ፍንዳታ መከሰቱንና በከተማዋ ከፍተኛ የሆነ ፍንዳታና እንዲሁም ጭስ መታየቱ ነው የተዘገበው። ምናልባትም ይህ ፍንዳታና ጭስ የተከሰተው የየመን ሀውቲዎች ኤርትራ አስመራን በሚሳኤል መተው ሊሆን እንደሚችል ነው የተገለጸው። በትላንትናው ዕለት ኤርትራ በየመን የባህር ኃይል በፈጸመችው ጥቃት አነስተኛ የየመን ሀውቲ ጀልባ እንድትሰጥም ምክንያት መሆናቸው ነው የተገለጸው። ይህንን ጥቃት ለመመከት ምናልባትም የየመን ሀውቲዎች በኤርትራ ላይ ከባድ ጥቃት ፈጽመው ሊሆን ይችላል ተብሏል። ከኤርትራ ቤተ መንግስት አቅራቢያ የታየው ፍንዳታ ከየመን የተሰነዘረ የሚሳኤል ጥቃት የመሆን ዕድሉ ከፍተኛ እንደሆነ የፖለቲካ ተንታኞች ተናግረዋል። ሰሞኑን በሁለቱ ኃይሎች መካከል የተፈጠረው ሰጣ ገባም ከኢትዮጵያ ጋር ያለው አለመግባባት እንዲሁም በመካከለኛው ምስራቅ አሜሪካና እስራኤል በጋራ በመሆን በኢራን ላይ በከፈቱት ጦርነት ምክንያት መላ ቀጠናውን ትልቅ ችግር ውስጥ እንደከተተው ነው የሚነገረው። በተለይም የሆርሙዝ ወሽመጥ በዚህ ጦርነት ምክንያት መዘጋቱን ተከትሎ ዋነኛው የንግድ ማሳለጫ የሆነው የቀይ ባህር አካባቢ በዚህ በሁለቱ ሀገራት ውጥረት ብሎም የየመን ሀውቲዎች ለኢራን በማገዝ ከአሜሪካና ከእስራኤል ጋር ግንኙነት ያላቸውን ጀልባዎችንና መርከቦችን እናጠቃለን ማለታቸው አካባቢው ላይ ከፍተኛ የሆነ ውጥረትን እንዲነክስ ምክንያት ሆኗል። ክቡራትና ክቡራን ውድ ቤተሰቦቻችን የዜና ትንታኔያችን በዚህ አብቅቷል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። እጅግ ወሳኝና ሰበር መረጃዎችን በተከታይነት ወደ እናንተ እናቀርባለን። ለነበረን ቆይታ አመስግነን ተሰናበትን። ሰላም። በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ ዩሮ 181 ብር ከ9 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም ይመነዘራል። ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም በዛሬው ዕለት እየተመነዘረ ነው።